ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሶስተኛ ክፍል ፕሮግራማችን እንግዲህ በቀጥታ ትኩረት የሚያደርገው የዛሬ የእንግሊዝ ጋዜጦች ለአርብ ለህትመት የበቁ ለህትመት የበቁ የእንግሊዝ ጋዜጦች አብዛኞቹ ትኩረት ያደረጉት ሞርጋን ሮጀርስን በተመለከተ ነው። የአስቶን ቪላው ፕሌይሜከር የትላልቅ ክለቦች ትኩረት የ80 እስከ 100 ሚሊዮን ፓውንድ የሚጠየቅበት ተጫዋች የቀጣይ ሳመር ተግባር ከባዱ ጦርነት በሀያላን ክለቦች መካከል ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ አርሴናል የዚህ ተጫዋች አጥብቀው ፈላጊ ናቸው። ዴሊ ሚረር ደግሞ አለኝ ባለው መረጃ መሰረት ደግሞ ባየር ሙኒክ፣ ፒኤስጂም ይሄን ተጫዋች ይፈልጉታል እየተባለ ነው። ምን አይነት ሁኔታ ቀጣይ ሳመር ሊፈጠር ይችላል? ከወዲሁ ግን በርካታ ሚዲያዎች እንደሚሉት ከሆነ ለቪላ ኃላፊዎች ሞርጋን ሮጀርስ በቀጣይ ሳመር ክለቡን እንደሚለቅና ኮንትራት መፈረሙ ቢያንስ ቪላን ተጠቃሚ ለማድረግ በታሰበ መልኩ ተግባብቶ ይህንን ተጫዋች ለማቆየት በተደረገው ጥረት ለዚህ ብቃት ለዚህ ከፍታ አጋዥ ሆነውን ቡድን ይሄ በአክብሮት ጥያቄያቸውን ተቀብሎ ነገር ግን የተሻለ ጥያቄ ከመጣ ደግሞ ክለቡ እንደማያሳልፍበት ቃል ገብተውልኝ ነው እንግዲህ ይሄ ተጫዋች ኮንትራቴን ያኖርኩት እያለ ነው። እና ጄሰን ባርት ነበር የቴሌግራፉ ዘጋቢ፣ የታወቀ የለንደን ኮረስፖንደር፣ የበለጠ ደግሞ ለሊቨርፑል እና ለኖርዝ ኢንግላንድ ክለቦች ቅርብ እንደሆነ ለኖርዝ ኢንግላንድ ክለቦች ቅርብ እንደሆነ የሚነገርለት ዘጋቢ መቀመጫውን ዋና ከተማ ለንደን ያደረገ ዘጋቢ እንደሚለው ከሆነ ሞርጋን ሮጀርስ ቀጣይ ሳመር ከ5 ወር የአዲሱ ኮንትራት ፊርማ በኋላ ቪላን ለመልቀቅ ከኃላፊዎች ጋር የጋራ ስምምነት አድርጓል። ተጫዋቹ የመልቀቂያ ክፍያው 80 ሚሊዮን ፓውንድ ቢሆንም ይላል ተጫዋቹን ለማስፈረም የሚመጣው ክለብ ከትርፉ ላይ የመጋራት 15% ውል ያለውን ቦሮን የድርድሩ አካል ስለሚሆን ሚድልስብሮ ማለት ነው። ይህን ተጫዋች ለማስፈረም በሚደረገው ጥረት ላይ ቪላ የተጫዋቹን የኮንትራት ማፍረሻ ወይም የተጫዋቹን ኮንትራት ሽያጭ እስከ 100 ሚሊዮን ፓውንድ ሊጠይቅ ይችላል። ምክንያቱም ደግሞ ቪላ ከተጫዋቹ 80 ሚሊዮን ፓውንድ ቀጥተኛ ክፍያ ለራሱ ለክለቡ ይፈልጋል። ፋይናንሻል ከተፈጠረበት ጫና መነሻ በማድረግ ልክ እንደምታስታውሱት ጆን ዱራንን የሸጡት በእንዲህ አይነት የፋይናንስ ጫና እንደሆነ ይታወቃል። እና ሮጀርስ እንግዲህ እንደምታውቁት በ2023/24 ነበር ወደ ቪላ ፓርክ በ15 ሚሊዮን ፓውንድ ተዘዋውሮ 20% የሴሎን ክሎዝ ፕሮፊት ስምምነቱ ላይ ወርዶ ይሄ ተጫዋች በ2 ዓመት ተኩል ኮንትራት ከመጣ በኋላ ብቃቱን ተመለከቱ። እስከ 2031 ከ5 ወር በፊት ያ ማለት ኖቬምበር ላይ ይሄን ተጫዋች ኮንትራት ማስፈረም የቻሉት። ታዲያ ፋይናንሻሊ ከገቡበት ከፍተኛ ጫና አኳያ ቪላዎች የዩኤፋ ቻምፒየንስ ሊግን ቦታ ይዘው እንኳን ቢያጠናቅቁ ይሄ ተጫዋች የመልቀቁ ኦፖርቹኒቲውን የመጠቀምን ሁኔታ ኮንትራቱ ላይ መስፈሩን ተከትሎ ቪላ ፋይናንሻሊ ከገባበት ጭንቅ ጣጣ የበለጠ ለመውጣት እንግዲህ ሞርጋን ሮጀርስ አንደኛ ከዓለም ዋንጫ በኋላ ወይም ዓለም ዋንጫ ውስጥም እያለ ይሄ ተጫዋች በነዚህ 4
ሀያላን ክለቦች ትኩረት ውስጥ እንደሚወድቅና ከወዲሁ ክለቦች ቅድመ ዝግጅት እያደረጉ እንደሆነና የተጫዋቹን ተወካዮች ኮንታክት ማድረግ ጀምሯል የሚሉ ዘገባዎች አሉ። እስካሁን ድረስ በስክሪናችን ላይ የምትመለከቷቸው ጋዜጦች በዛሬ የፊት ገጽ የእግር ኳሱ ባክ ፔጅ ላይ ከተያዙ ነጥቦች መካከል ሞርጋን ሮጀርስ በሁሉም ጋዜጦች ላይ ማለት ይቻላል ዳር ላይ ትልቅ መወያያ ርዕስ ተፈጥሯል እና ይሄ ተጫዋች በዋነኝነት ለሚፈርመው ቡድን አንድ ቅድመ ሁኔታ ለማስቀመጥ ጭምር እየታሰበ እንደሆነ ቴሌግራፍ ላይም ታይምስ ላይም ተመሳሳይ ዘገባ ማግኘት ይችላል። የቋሚነትን ውል ማለት በስታርቲንግ ላይንአፕ ላይ የተጫዋች ቋሚ ሆኖ እንደሚጫወት ኮንትራቱ ላይ እንዲካተት የሚፈልገውን አይነት ውል ነው አሁን ላይ የሚያቀርበው ክለብ የበለጠ አድቫንቴጅ እንዳለው እየተነገረ የሚገኘው። ነገር ግን አንድ ጉዳይ እዚህ ጋር ለማንሳት አራቱም ክለቦች በጥብቅ ይፈልጉታል። ሙኒክ እና ፒኤስጂ ሚረር አለ እንደሚለውም ሊኖር ይችላሉ። እነዚህ ሁለት ሀያላን ክለቦች ግን አብዛኛው ገና 23 ዓመት ላይ የሚገኝ እንግሊዛዊ ተጫዋች እንግዲህ ከነዚህ ክለቦች እጅ ፈልቅቆ ከእንግሊዝ ምድር ውጪ ይወስዱታል የሚለው ጉዳይ በእርግጥ ለባየርንም ለፒኤስጂም ከባድ ፈተና ቢሆንም እኔ በበኩሌ አይመስለኝም። ግን ዘገባዎች ላይ አለ ብዙም እነዛ ክለቦች ፋይናንሻሊ የተሻሉ ሊሆኑ ይችላሉ በኤፍኤፍፒ እነሱ ደግሞ የፒኤስአርም ጫና የላቸውም። ግን ፒኤስጂም ሙኒክም አሁን ከምጠራላቸው አራቱ ክለቦች በተሻለ ሁኔታ ገንዘቡን ከፍሎ ለማዘዋወር ይሄ የፕሮፊት እና ሳስቴናቢሊቲ ሩል ጫና የሌለባቸው ክለቦች ናቸው። የተጠየቁትን ክፍያ ለመክፈል ቢሻሉ እንጂ አያንሱም። ነገር ግን ትልቁ ጉዳይ እሱ አይደለም። የትኛው ክለብ ግን የበለጠ ሊያስፈርመው የሚችለው እድል አለ የሚለውን እስቲ አንድ በአንድ በእያንዳንዱ ክለብ ዙሪያ ያሉትን እውነታዎች እንወያይበት። በተለይ የተጫዋቹ አጥብቆ ፈላጊ የነበሩ ክለቦች ሁለት ናቸው። በግልጽ ካለፈው ሳመር ጀምሮ የምንሰማው የለንደኑ ክለብ ቼልሲ እና የመርሲሳይዱ ክለብ ሊቨርፑል ናቸው። ሁለቱም በተለያየ ምክንያት፣ አንደኛ የፓልመር አንሴትል መሆን በወቅቱ ቼልሲዎች እዚህ ተጫዋች ላይ እንዲያተኩሩ አድርጓቸው ነበር። የበለጠ በቀጣይ ሳመር ኤንዞ ፈርናንዴዝ የሚሸጡ ከሆነ በቀጥታ የተጫዋቹን ሽያጭ እዚህ ተጫዋች ላይ ለማዋል ቼልሲዎች ከወዲሁ መዘጋጀታቸው ተገልጿል። አንደኛው ግን ይህን ተጫዋች ለማስፈረም ቅድመ ሁኔታ ሊቀርብ ምን እንደሚችል አድማጮች መገመት አይከብዳቸውም። የዩኤፋ ቻምፒየንስ ሊግ ቦታ ቼልሲ ይህን ቦታ ይዞ የሚያጠናቅቅ ከሆነ የሞርጋን ሮጀርስን ዝውውር ለማጠናቀቅ ልክ የኤንዞ ፈርናንዴዝ አይነት ክፍያ ሊከፍል እንደሚችልም ዘገባው ላይ ተካቷል። ይሄ ማለት ምን መሰላችሁ? 93 ሚሊዮን ፓውንድ ሪሊዝ ክሎዝ የነበረውን ተጫዋች 109 ሚሊዮን ፓውንድ ነው ቼልሲ የከፈለው። ማለት ከዝውውሩ ክፍያ በላይ የቦነስ እና የተለያዩ ጥቅማ ጥቅሞች እንደ ተጫዋቹ ስኬት እንደ ቼልሲ ስኬት ታይቶ የሚጨመር እና የዝውውር ክፍያው እስከ 109 ሚሊዮን ፓውንድ መሄዱን ታውቃላችሁ። የብሉኮን ትልቁ ኢንቨስትመንት። ስለዚህ ኤንዞ ፈርናንዴዝ የሚያጣ ከሆነ ቼልሲ ሞርጋን ሮጀርስ ላይ ትልቅ ኢንቨስትመንት ሊያወጣ ይችላል። ግን የዩኤፋ ቻምፒየንስ ሊግ ቦታ ቅድሚያ የሚሰጠው። እስቲ ወደ ኖርዝ እንግሊዝ ሁለቱ ክለቦች እንሂድ፣ ሊቨርፑል እና ማንቸስተር። ከየትኛውም ቡድን በላይ ግን ይህን ዝውውር አድማጮች በግሌ ብትጠይቁኝ አድቫንቴጅ የሚኖራቸው ሁለቱ የኖርዝ ክለቦች ናቸው። እንደ ምክንያት የማስቀምጠውን እዚህ ዘገባ ላይ ያገኘሁትንና የተለያዩ እውነታዎች አሉ። አንደኛው ማንቸስተር ዩናይትድ የዩኤፋ ቻምፒየንስ ሊግ ቦታ ተሳታፊ ሆኖ በገበያ ላይ የሚፈልገው ተጫዋች ወደ ገበያ ወጥቶ ከእንግሊዝ ክለቦች ቀደም ብሎ ሂደቱን ጨርሰው ካልጠበቁ በቀር የትኛውም ዝውውር ላይ ገብቶ በፋይናንስም ካለው ስምም ማንቸስተር ዩናይትድ ዝውውሮችን ለማድረግ አግሬሲቭሊ ከገባ ማንቸስተር ዩናይትድ አስፈሪ ነው። ዝውውር ላይ የትኛውንም ተጫዋች ለመንጠቅ የትኛውንም አይነት ቅድመ ሁኔታ ይቀበላል። ድርድር አያሰለችም። አይታችኋል። ማንቸስተር ዩናይትድ ዝውውር ላይ ሲገባ ክለቦች የገበያውን ክፍያ እንዴት ሰማይ እንደሚሰቅሉት ከመነሻ ድርድር በአንዴ ከፍተኛ ክፍያ እንደሚጠይቁ ማንቸስተር ዩናይትድ በአንገብጋቢ ሁኔታ ይህን ተጫዋች ሊያስፈርም የሚችልበት ሁለት አጋጣሚ አለ። አንደኛ ቨርሲታይል ተጫዋች መሆኑ ነው።
በአማራጭነት ፋይናል ሰርድ አራቱን ፖዚሽን ላይ መጫወት ይችላል። ከቀኝ ዊንግ ተነስቶ መጫወት ይችላል ማለት የአማካዩን ስፍራ ይዞ ወደ ቀኙ 8 ቁጥር አዘንብሎ በግራ ዊንግ ተነስቶ ሲጫወት ቪላ ቤት አይተናል። ከአጥቂ ጀርባ የበለጠ ይመቸዋል። እንደ ሁለት አጥቂ ማንቸስተር መጫወት ከፈለገ 4-4-2 ሁለተኛ አጥቂ ሆኖ መጫወት ይችላል፣ ገባ ወጣ እያለ ማለት። በተለይ የፋይናል ሰርድ ኢነርጂው ይሄ አንዱ አድቫንቴጅ ለዩናይትድ። ሁለተኛ አድቫንቴጅ ግን የዚህን ተጫዋች እድገት ብቃት ተመልክቶ ከማንቸስተር ሲቲ አካዳሚ በ1.5 ሚሊዮን ፓውንድ ያስፈረመው ደግሞ የማንቸስተር ዩናይትድ አሰልጣኝ ከዘለቀ በዘላቂነት ኮንትራት ከፈረመ ደግሞ ማይክል ካሪክ ነው። አድቫንቴጁን ተመልከቱ። ይሄ ጉዳይ በማንቸስተር ዩናይትድ በኩል ፖዚቲቭ ጉዳይ። ምናልባት እስካሁን ድረስ ያልተረጋገጠው የብሩኖ ፈርናንዴዝ በሳመር ይለቃል አይለቅም፣ ይለቃል አይለቅም፣ ውዝግቦች አሉ። እስካሁን ድረስ የተረጋገጠ ነገር የለም። የሚለቅ ከሆነ ዩናይትድ አትጠራጠሩ፣ እዚህ ዝውውር ላይ አግሬሲቭ ሆኖ የበለጠ ብሩኖ የሚለቅ ከሆነ ይህን ዝውውር ለማሸነፍ የትኛውንም መስዋዕትነት ይከፍላል። አንደኛው ጉዳይ ይሄ በዩናይትድ በኩል ኖርዝ ኢንግላንድ ላይ ያለውን እውነታ። ሁለተኛው ሌላኛው ክለብ እንግዲህ የሊቨርፑል ደግሞ ትልቁ ፓወር ምንድን ነው? የተጫዋቹን ሂደት ካለፈው ሳምር ጀምሮ እየተከታተሉ ስለ ሞርጋን ሮጀርስ ሪሊስ ክሎዝ ትሪግ የሚደረገውን ክፍያ ቀደም ብሎ ያወቁት የሊቨርፑል ኃላፊዎች ናቸው። ስለዚህ ከበስተጀርባ የሆነ ሂደት አለ ሮጀርስን ለማስፈረም። ምሽት ላይ ከዚህ ዘገባ በኋላ ቤን ጃኮብስ ይዞ የወጣው ዘገባ መሰረት እዚህ ዝውውር ላይ የበለጠ ሜንሽን የሚደረጉት አራቱ ክለቦች መካከል ሊቨርፑል ስትሮንግ የሆነ ፖዚሽን ላይ ነው ያለው። ለዚህ ጠንካራ የሆነ ፖዚሽን ላይ ነው እና ሊቨርፑል ከሚፈልጋቸው ተጫዋቾች መካከል አንዱ የተሟላ ቨርሲታሊቲዝ ፋይናል ሰርድ ይሰጠኛል ብሎ የሚያምንበት ተጫዋች ሞርጋን ሮጀርስ ነው። ስለዚህ ታጓር ነው የሚኖረው በእነዚህ አራት ክለቦች መካከል ነው የሚለው። አርሴናል የበለጠ ይህን ተጫዋች ማስፈረም ይዜ ኦዲጋርድ እያሉ ተጨማሪ ተመሳሳይነት ባህሪ ያለውን አማካይ እንደመጨመር ነው ተብሎ ይታሰባል። ግን አርሴናልም የተጫዋቹ ፈላጊ ነው። የበለጠ ግራውንድ ዊንግ ለማጠናከር ሮጀርስ አንዱ አማራጭ ሆኗል። በእነዚህ ሁሉ ቅድመ ሁኔታዎች ናቸው እንግዲህ ክለቦች ሞርጋን ሮጀርስ ላይ ያፈጠጡት። በየትኛውም መመዘኛ ቢሆን ግን ሮጀርስን ቪላ መሸጥ የማይቀር ነው። ሮጀርስን መልቀቁ የማይቀር ነው። ማረፊያው የት ሊሆን ይችላል? እንግዲህ እነዚህ ነጥቦች ለእያንዳንዱ ክለብ አድቫንቴጅ ተደርጎ ተቀምጧል። ፋይናንሻሊ ዩኤፋ ቻምፒየንስ ሊግ ቦታ ይዞ ማጠናከር፣ ክለቦች ረጅም ጊዜ ተጫዋቹን መከታተል፣ እያንዳንዱ ጉዳይ በአንገብጋቢ መልኩ ተፈላጊነቱን ተጫዋቹን ከፍ አድርጓል። ቪላ 100 ሚሊዮን ፓውንድ የሚሸጠው 20 ሚሊዮን ፓውንድ 15 ሚሊዮን ፓውንዱን በቀጥታ ለቦሮ ለመክፈል ነው። ቦሮ ደግሞ ለማንቸስተር ሲቲ ከፕሮፊት ላይ 2 ሚሊዮን ፓውንድ የሚከፍለው ክፍያ አለ። ገና 5 ዓመት ሞርጋን ሮጀርስ አሁን ተጫዋቹ 2024 ነው የመጣው ወደ ቪላ። እስከ 2029 ድረስ ይሄ ተጫዋች ከቪላ እስከሚለቅ ድረስ ማንቸስተር ሲቲ ቦሮ ከሚያገኘው ትርፍ ላይ 2 ሚሊዮን ፓውንድ ያገኛል። ስለዚህ ቦሮ ገና ለቪላ ለሲቲ ስለሚከፍል ቪላ ለቦሮ ስለሚከፍል እነዚህ ይሄ ጥልፍልፍ የሆነ የዝውውር ሂደት የተጫዋቹን የክፍያ ስርዓት ከፍ አድርጎታል ነው ሁሉም ዘገባ ላይ የተመለከትነው። እና ሞርጋን ሮጀርስ ቀጣይ ሳምር የሁሉም ክለቦች ትኩረት መሆኑ የማይቀር ነው። የበለጠ ደግሞ በዘንድሮ የውድድር ዓመት ብቃቱን ምርጥ ሆኗል። የተጫዋቹን ማስተማማኝነት ከፍ ብሏል። የማይክል ካሪክ አስተማማኝ እንትን ነበር። ከካሪክ ጋር አብሮ በጋራ በቦሮ በጥሩ ሁኔታ ሰርተዋል። የተጫዋቹ እዚህ ደረጃ መድረስ የማይክል ካሪክ ቀጥተኛ ተጽዕኖ አለበት። ተጫዋቹን ከሲቲ አካዳሚ ያስፈርሙ ወደዚህ ደረጃ እንዲበቃ የካሪክ የምልመላ ውጤት አንዱ ፍሬ እንደሆነ ይነገራልና ይህን የ23 ዓመት ተጫዋች ከዓለም ዋንጫ በፊትም ሆነ በኋላም የትኛው ክለብ ሊያስፈርመው ይችላል። ዩናይትድ እና ሊቨርፑል ግን ስትሮንግ የሆነ ፖዚሽን ላይ ነው ያሉት። ቼልሲ ዝውውሩን ይሄ የሚበጠብጥ ክፍያ ይዞ ሊቀርብ ይችላል። የሌሎችን ክለቦችንም ፓወር
በሚያናጋ መልኩ ከፍተኛ ዝውውር ክፍያ ለመክፈል በቀጥታ ሊመጣ ይችላል። በተጫዋቹ በኩል ግን ያሉ እውነታዎች ከሆነ የበለጠ ሊለቅ ይችላል። ማንቸስተር ዩናይትድ እና ሊቨርፑል ግን በዚህ ተጫዋች ዙሪያ ያላቸው ፍላጎት ሲሪየስ እንደሆነ እየተገለጸ ነው። ሞርጋን ሮጀርስ ታዲያ ማረፊያው ለንደን ይሁን ሁለት የለንደን ክለቦች ሁለት የኖርዝ እንግሊዝ ክለቦች እንግዲህ የሚፈልጉት እንግሊዛዊው ፕሌይሜከር ቨርሳታይል አማራጭ ያለው የፊት መስመር ተጫዋች እንግዲህ የእንግሊዝ ሀያላን ክለቦችን ትኩረት የበለጠ በመሳብ የበለጠ በዚህ ተጫዋች ዙሪያ ሲሪየስ የሆነ ፍላጎታቸው አሁንም እንደቀጠለ ነው በሚል ሰፊ ዘገባ ምሽት ላይ ተመልክተን ነበር። ዘገባዎቹ በአጠቃላይ የሚያትቱት በዚህ የሳመር የዝውውር መስኮት እንግሊዛውያን ተጫዋቾች በነገራችን ላይ ብዙ ሚሊዮን ፓውንዶች የሚከፈሉባቸው ቀጣይ ሳመር አንቶኒ ጎርደንን ተመልከቱ። ኤሊየት አንደርሰን ሁለቱ ማንቸስተሮች ተናንቀውበታል። በየቀኑ የዘገባ ልዩነት ስላለ ነው። በነገራችን ላይ ትናንት የሰማነው ጉዳይ ዛሬ ሌላ ነው። ዛሬ የምንሰማው ዘገባ ነገ ሌላ ነው። አሁን የትራንስፌር ማርኬትን ሬት ብታዩ ሲቲ የማስፈረም ቻርሱ 47 ማንቸስተር ዩናይትድ 46 ይላል። እንደዚህ ትራንስፌር ማርኬት እንደዚህ በአቀራርቦ አስቀምጦ አያውቅም የሁለት ተጫዋቾችን ሬት። አሁን ግን ሁለቱ ተጫዋቾች በዚህ ደረጃ ተቀምጠዋል። ሳንድሮ ቶናሊ ላይ ሲቲም አለ ይላል፣ ማንቸስተር ሲቲም አለ ይላል፣ ማንቸስተር ዩናይትድ ስትሮንግ ነው ይላል፣ ማንቸስተር ሲቲ ያለበት፣ ቼልሲ ገብቶበታል። ኤንዞ ፈርናንዴዝ የሚለቅ ከሆነ አርሴናል ካለፈው ጃንዋሪ ጀምሮ ተጫዋቹን ይከታተል አጥብቆ ይፈልጋል። ግን የኤሊየት አንደርሰንን ጉዳይ የበለጠ የተመለከተ ሲቲና ማንቸስተር ሁለቱ ማንቸስተሮች በከፍተኛ ፉክክር የሚያደርጉት ነው። ማንቸስተር ሲቲ አንድ አሰራር አለው አድማጮች፣ በዚህ አጋጣሚ ለመግለጽ ሬቲንግ ሲስተም አለው። ለምሳሌ ይሄ ተጫዋች ይሄን ያክል ክፍያ ያወጣል ካሉ በሲቲ የገንዘብ ለተጫዋቾች ተመን የሚያወጣ ሪክሩትመንት አለ፣ የምልመላ አባላት አሉ። አይ ይሄ ተጫዋች 80 ሚሊዮን ፓውንድ ያወጣል ካሉ አሉ ከዛ በላይ ሲቲ አንድ ፓውንድ አይጨምርም። በቃ ዝውውሩን ጥሎ ይወጣል፣ አያደርግም። ለየትኛውም ተጫዋች ብታምኑም ባታምኑ ሲቲ የራሱ የቡድን አባላት ካወጡት ሬት በላይ ከፍሎ አያውቅም። ለድርድር ያንን ተጫዋች ለማግኘት ሲባል የተለየ ክፍያ አይከፍሉም። ማንቸስተር ደግሞ ኤሊየት አንደርሰን በቀጥታ አስተማማኝ የካሰሚሮ ተተኪ ነው ብለው ያምናሉ። እዚህ ጋር የቶናሊ ዝውውርም በርካታ ክለቦች ፈላጊ ሆነው እየመጡ ነው። ስለዚህ ቢዲንግ ዋሩ ቀጣይ ሳመር ፉክክሩ በአማካይና በክንፍ ተጫዋች ዙሪያ ያለው በጣም ከፍተኛ ነው። አንቶኒ ጎርደን፣ ሞርጋን ሮጀርስ፣ ኤሊየት አንደርሰን፣ ቲሞ ሊቨርሜንቶ ሌላኛው እንግሊዛዊ ተጫዋች የበለጠ በክለቦች የሚፈለግ በሲቲና በአርሴናል በጥብቅ የሚፈለግ። ስለዚህ ቀጣይ ሳመር እንግሊዛውያን ተጫዋቾች በብዙ ሚሊዮን ፓውንድ የሚሸጡበት ነው። በተለይ ኒውካስል በትላልቅ ክለቦች ሊቀራመቱት ነው። ኒውካስልን እያንዳንዱን ዲፓርትመንት ሊያዳክሙ ነው። የኒውካስልን ስትራቴጂ ነው የሚመስለው። ጎርደን፣ ቶናሊ፣ ሊቨርሜንቶ በተጨማሪም የብሩኖ ጊማሬስ ጉዳይ እንግዲህ ይለቃል አይለቅ የሚለው እስካሁን 50-50 ላይ ነው ያለው። ምንም የተረጋገጠ ጉዳይ የለም። ከኋላ መስመር ስቴቫን ቦትማንን የሚፈልጉ ክለቦች አሉ። ሌሎች እንደውም ሉዊስ ሃል ኮንትራት ቢፈርምም ይሄን ተጫዋች ማንቸስተር ዩናይትድ አድብቆይ እንደሚፈልግም በየጊዜው ይነሳል። ስለዚህ ኒውካስል እንደ ቡድን ቀጣይ ሳመር የፈርጣማ ክለቦች ፓወር እንግዲህ እንዳለፈው ሳመር ኒውካስል ላይ ሊበረቱ እንደተዘጋጁ ነው እየተዘገበ የሚገኘውና ቀጣይ ሳመር እንግዲህ በርካታ እንግሊዛውያን ተጫዋቾች ትላልቅ ገንዘብ ያወጣሉ ተብሎ ይጠበቃል። እስቲ ይህን ጉዳይ በትኩረት የምንመለከተው ይሆናል። ለማንኛውም ሞርጋን ሮጀርስ ግን በቪላ እንደማይቆይ ሁኔታዎች ያረጋገጡ ይመስላሉ። ከነዚህ አራት ክለቦች የትኛው ክለብ ያርፋል? አብረን በጋራ ምንመለከተው ጉዳይ ነው። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሶስት ፕሮግራም ከእናንተ ጋር ዕለተ ዓርብን ቆይታ አደረግን።
ሰላም ቆዩ።